ሶስተኛው እርኩሳን መናፍስትን የመግለጽ ስጦታ ነው። ይሄ አንደኛ ቆሮንቶስ 12:10 ላይ ለአንዳንዱም የተቀመጠበት ምንድነው? የተሞላው የተሰጠው ምንድነው? መናፍስትን የማወቅና የመግለጽ ስጦታ ነው። ይሄ ማለት አጋንንቶች ብዙ ናቸው፣ ሰይጣን አንድ ነው እንደምታውቁት። ግን እንደዚህ አይተህ እርኩስ መንፈስ፣ ደንቆሮና ዲዳ መንፈስ፣ ጎባጣ መንፈስ ትለዋለህ። ስሙን ቁጥሩን መለየት ትችላለህ። በጣም ቀላል። ይሄ የመናፍስትን የመለየት ስጦታ ከተሞላ ማንኛውም ጂኒ ሊያታልልህ አይችልም። የብርሃን መልአክ መስሎ ቢመጣ በቀላሉ ታውቀዋለህ። ኢየሱስም ወደ ጌርጌሳኖን ሄደ። ስም ማን ነው አለው። ሌጊዮን አለው። ያውቃቸዋል ብዛት። አንተ የድካም መንፈስ ልቀቅ ይለዋል። አንተ ርኩስ መንፈስ ነህ ልቀቅ ይለዋል። ይሄማ ደንቆሮና ዲዳ ነው ልቀቅ ይለዋል። እየጮኸ ይለቃል። ስማቸውን፣ ስልጣናቸውን፣ ቁጥራቸውንም ኢየሱስ ያውቀዋል። በታላቅ ድምጽ እየጮሁ ይለቃሉ። ቄስ በሊና ይሄ ስጦታ ነበራቸው። ይገርማችኋል። ገና ሲያዩት ይኸው መጣ ይላሉ። እኔ ሳይወኮ ኮትና ሱሪ ለብሶ ነው የማየው። እንዴት ነው የሚታያቸው እላለሁ። ቄስ በሽታ ራሱ አውቀዋለሁ ይሉኛል። መንፈስ ሽታ አለው እንዴ? በኋላ ነው የሚገባው። ሲሸት ሲያስጠላ ደግሞ ግን እኔ እኮ ምንም አይሸተኝም። ይገርማችኋል። እሳቸው በሽታ ራሱ አለበት ይሄ ሰው ይላሉ። ይሄማ የቡዳ መንፈስ ነው ይላሉ። ከዚህን ጸጋ ለማየት ስለምናፍቅ እንጦጦ ብዙ ጊዜ ሄድ ነበር። ሮብሮ አንተ በመስተፋቀር የገባ ልቀቅ ሲሉት ትላለች። ስሟን ለይተው ጠቅ ሲያልቁት ይወድቃል። እኔ ያኔ ያ ስጦታ አልነበረኝም። አንዳንዱ የዝሙት መንፈስ ነው ያለው፣ ሌላው ሰላቢ መንፈስ ነው። ይገርማቸው። ጳውሎስም ወደ መቄዶንያ ሄደ። አንዲት ገረድ ውስጥ እየሰለበች ጌቶቻቸውን በገንዘብ የምታበለጥግ ገረድ ነበረች። ጳውሎስም ትኩር ብሎ አያት። በኢየሱስም ልቀቅ አለው። አጋንንቱም ወጣ፣ ትርፍ ማግኘትም አቆመ ሰዎቹ ይላል። ይገርማል። ኤልዛቤል አሁን የዝሙት መንፈስ ነው ያላት። አንዳንድ ሴት ቆንጆ ስለሆኑ እንደዚሁ አብራችሁ መተኛት፣ ግን የዝሙት መንፈስ ያለባት እንደዛ አይደለም። ገና ስታያት አልቤርጎ ነው የምትፈልገው። ምን በግድ ጉሮሮን አንቃት ተስተዋለች። መንፈሱ እንደ ማግኔት ነው የሚስበው። ሸሽተህ ካልሄድክ ወይም ልዩ የሚጠብቀው ካሌለ ትጥልሃለች። የዝሙት መንፈስ ይባላል። በቃ ስፒሪት ነው እና የስጋና የደም እንደ ባልና ሚስት የስጋ ግብረ ስጋ ግንኙነት እንዳይመስላችሁ ስፒሪት የገባባቸው አሉ። በጣም ከባድ። ይሄንን የሚያውቁ አሉ። የመንፈስ ቅዱስ የመናፍስት የመለየት ስጦታ። ስለዚህ የቡዳ መንፈስ አለ፣ እርኩስ መንፈስ አለ፣ የሌባ መንፈስ አለ፣ ዱዳ ደንቆሮ የሚያደርግ መንፈስ አለ፣ የሚያደክም መንፈስ አለ። በጣም ዓለምን የሞሉ ናቸው። ይሄ ስጦታ ስትሞሉ የአጋንንትን ስራ ማፍረስ ነው የምትጀምሩት። ፊልጶስ አሁን ይሄ ስጦታ አለው። ብዙ አጋንንቶችን ያስለቅቅ ነበር። ያውቃቸዋል ገና ሲያይ። በጳውሎስም ላይ ይሄ ስጦታ ነበረው። በታላቅ ድምጽ እየጮሁ አጋንንቶች ይለቁ ነበር። እስጢፋኖስም ተሞልቶ ነበር ማለት ነው። በንግግር ከሚገለጡ የጸጋ ስጦታዎች የመግለጽ ስጦታዎች አንዱ የጥበብ ቃል ነው፣ የእውቀት ቃል ነው፣ መናፍስትን የመለየት ስጦታ ነው ማለት ነው። ስለዚህ ብዙ በተናገርኳችሁ፣ ግን ከሰዓቱ አንፃር በንግግር የሚገለጡትን ሶስቱን ነገርኳችሁ። ሁለተኛው ክፍል በኃይል የሚገለጡ ሶስት ስጦታዎች ደግሞ አሉ። እነሱም እዛው አንደኛ ቆሮንቶስ 12:9 ላይ ተጽፈዋል። የኃይል ስጦታ በሚል ነው የተገለጡት። የመጀመሪያው የኃይል ስጦታ የእምነት ስጦታ ይባላል። በኃይል ስጦታ ውስጥ የሚገለጥ የእምነት ምንድነው? የእምነት ስጦታ ኢየሱስ የእግዚአብሔር ልጅ ነው ብለህ ስታመን የሚሰጥ እምነት አይደለም፣ እንዳይጋጭባችሁ። እሱ ለሰው ሁሉ የተሰጠ ነው። ጌታ ኢየሱስን ከተቀበልክ በኋላ የእምነት ስጦታ ሲሰጥህ ከተራው ምእመናን ትለያለህ ማለት ነው። ከተፈጥሮና ከተለመደው በላይ ልዩ ስጦታ አላቸው እነዚህ ሰዎች። ይሄ ለብዙዎች ላይ ይሰጥ ይችላል። አብርሃም ልጅን ሰዋ፣ አንገቱን ሰዋዋለው ቢሞትም ያስነሳዋል ብሎ አመነ ይላል። ይሄ እምነት ለብዙ ሰዎች ላይ ይሰጥ ይችላል።
የአብርሃም ልዩ ስጦታ ነው። የአንበሳን አፍ የዘጉ እሳትን ያጠፉ እንደ ዳንኤል ላንተ ላቆምከው ምስል አንሰግድም እሳት ውስጥ እንገባለን ብለው ሳይቃጠሉ ይቆማሉ። ለሁሉ አይሆንም እንዲህ ያለ ስጦታ ባይዘው። ለወንጌል ስራ እግዚአብሔር ልዩ እምነትን ተራራን የማፍለስ ስጦታ የሚሰጣቸው አሉ። የሞተን የሚያስነሱ አሉ። ከብዙ ሰራዊት ጋር በእጃቸው በጨበጣ የተዋጓሉ። እነ ዮናታን 3 ክፍለ ጦርን ብቻቸውን ባዶ እጃቸውን ገጥመዋል። እነ ዳዊት አንበሳ ጋር ተጋጥመዋል። ይገርማቸዋል። ይህ የእምነት ስጦታ ይባላል። ለሰው ሁሉ አይሆንም፣ ለተሰጠው ነው የሚሆነው ማለት ነው። ከኃይል ስጦታዎች አንደኛው የእምነት ስጦታ ነው። ሁለተኛው ከእምነት ስጦታ ቀጥሎ የሚሰጠው እዛው መጽሐፍ ቅዱስ ላይ ተጽፏል። ክፍሉን እነግራችኋለሁ። የፈውስ ስጦታ ነው። የፈውስ አንደኛ ቆሮንቶስ 9:12-9 ላይ ይሄ የፈውስ ስጦታ ማንኛውም ደዌና ሕማም እጅ ሲጭኑ ይድናሉ። ለሰው ሁሉ አይሆንም እንደዚህ ያለው። እነ ሕዝቅያስ ይሄ ስጦታ ነበራቸው። ጴጥሮስም ሲሄድ ጥላው ያረፈበት ሁሉ ይድን ነበር። ማንኛውም ደዌና ሕማም አምጡለት እጅ በመጫን የመፈወስ ስጦታ የተሰጣቸው። ይሄ ለሁሉ አልተሰጠም፣ የተሰጣቸው ግን አሉ። ጳውሎስም እንደዚህ ያለ ስጦታ ነበረው። ፊልጶስማ ብዙ ሽባዎች ብዙ አንካሳዎች ተፈወሱ፣ በሰማርያም መነቃቃት ሆነ ተብሎ ተጽፏል። እንግዲህ የተቀመጠብህ የተሞላው የተሰጠህን እኮ ለይተህ እንድታውቅ ነው። ሁሉም ስጦታ በአንድ ሰው ውስጥ ሊሆን አይችልም፣ በከፊል ሊሰጥ ይችላል። ቢያንስ ግን አንድ ስጦታ አላችሁ እና ይሄ የፈውስ ስጦታ ያላቸው ብዙ ናቸው። በዚህ በኃይል ስጦታ ውስጥ የሚመደበው አንደኛ ቆሮንቶስ 12:10 ላይ ተአምራት የማድረግ ስጦታ ነው። ይሄ እንዲያውም ለብዙዎች አይሰጥም በእውነት። ይሄ ተአምራት ማለት እንደ ሚራክል ማለት ከተፈጥሮ ሕግ ውጭ ማለት ነው። ለምሳሌ ፀሐይ በገባውን ትቁም ማለት የእምነት ስጦታ አይደለም፣ ከዛም ያለፈ ነው። ተአምራት ይባላል። ሚራክል ነው ፀሐይን ማቆም። 3 ዓመት ዝናብ እንዳይዘንብ ከልክያለሁ ማለት አትችልም አንተ። ኤልያስ ግን ተችሎታል። ለሁላችን እንደዚህ አንዳንዴ ድሮ ስንሰብክ ዝናብ ያስቸግረን ነበር። ድምጽ እየመጣ እንደ ኤልያስ ዝናቡን አቁም ልልልና እንዳልተሰጠ ይሳው ዝም ብላለሁ። በፉከራ አይሆንማ፣ ካልተሰጠ አይሆንም። ኤርትራ ባህርን መክፈል የሚችሉ አሉ ታውቃላችሁ። በጣም የሚያስገርም የተቆረጠውን እጅ መቅጠም የሚችሉ አሉ። እነ ካትሪን ኩልማን የሚባሉ ነበራቸው። እኔ አንዴ እዚህ ሲጸለይ የሚያነክስ ሰው ቀጥ ብሎ እግሩ አድጎ አይተናል። እንዲህ ያለ ሚራክል ብዙ አላየሁም፣ ግን ያኔ አይተናል። ያጠረችው እግሩ ረዘም አለች፣ ሲለካ ትክክል ሆነ እግሩ። በእነ ሐዋርያው ዳንኤል ጊዜ ማለት ነው። በእውነት እንዲህ ያለ ሚራክሎች እግዚአብሔር ብዙ ለሰው ልጆች አይሰጥም። የተአምራት እስጢፋኖስ ነበረው። ታላቅ ኃይል ተሞልቶ ዱናማይት ፓወር ይላል በግሪኩ፣ ድማሚት ማለት ነው። ታላላቅ ተአምራት ያደርግ ነበር ማለት 2 አይኑ የሌለው ቧ ብሎ በራ ማለት ነው። እጅ የሌለው ተቀጠለለት እንደማለት ነው። ይሄ ተአምራት ለጥቂት ሰዎች ነው የሚሰጠው። ለምንድን ነው? ስለሚያስታብይ ነው። በጣም ትሁትና የእግዚአብሔር ቃል የተሞላ ካልሆንክ ትታበያለህ። ትቢት ደግሞ ያው ሰይጣንንም የጣለ ነው። እግዚአብሔር ድርድር አይገባም። በዚህ አይቀጡ ቅጣት ስለምትወድቅ ብዙዎች ስለሚፈተኑ ይሄን ስጦታ ይደብቀዋል። አለኮ አስፈላጊ ነው፣ ግን መቋቋም መሸከም የሚችል ማንነት ይጠይቃል ይሄ ስጦታ። ስለዚህ ለብዙዎች አይሰጥም፣ ለጥቂቶች ነው። በጾም ጸሎት የበረቱ ፈሪሃ እግዚአብሔር የሞላቸው ቃል የሞላቸው ሰዎች እንደ ሙሴ ማለት ነው። አሁን ሙሴ ይሄ ስጦታ አለው። እነ ኤልያስ አለው፣ ኤልሳም አለው ይሄ ስጦታ ታውቃላችሁ። ኢያሪኮን በፉጨት ብቻ የሚጥሉ ናቸው። በጣም ታላላቅ ጃይንት ስጦታ ነው። ከመጠን በላይ ትህትና ይጠይቃል። ከመጠን በላይ ራስን መግዛት ይጠይቃል። ካለዛ ወደ ቢዝነስ ተቀይረዋለህ። ትዕቢት አይቻልም። ከሰው የተለየ ብለህ ታስባለህ። ሳታውቀው ውድቀት ይመጣል።
ተአምራት የማድረግ ስጦታ አንዳንዴ አስፈላጊ ሲሆን ለቤተ ክርስቲያን እንደ ቡልዶዘር ነው ይሰጣል። ለምሳሌ ወንጌል ስትሮንግ ኤሪያውስ ከላከ ኢየሱስ ጌታ ነው በማለት ብቻ ማዳን ይከብዳል። ድንቅ ተአምራት በማድረግ የሰዎችን አእምሮ መማረክ እዛ የመሸገውን አጋንንት ማፍረስ ይጠይቃል ማለት ነው ስጦታ። ከዛ በኋላ ስጦታው ይቆምና አስተማሪዎች ወንጌሎች ፈውስ ስጦታ ያላቸው ይቀጥላሉ። ሆኖም አንዳንድ ጊዜ ያስፈልጋል ይሄ ስጦታ ማለት ነው። ከዛ በንግግር የሚገለጡ የመጨረሻው ምድብ ውስጥ የሚገቡ አንደኛ ቆሮንቶስ 12:10 ላይ የመጀመሪያው ትንቢት ነው። አንደኛ ቆሮንቶስ 12:10 ይሄ የትንቢት ስጦታ ነገ የሚሆነውን ዛሬ በፊታችሁ ቆሜ መናገር ነው። ቃልም መስበክ እንደ ትንቢት ይሆናል። ግን አንዳንዴ ደርግ የሚባል ይመጣል ብዙዎችን ይገላልና ንስሐ ግቡ ብሎ ሲጮህ እዚህ ቸርች ሰምቻለሁ። አንድ ደርግ የሚባል ይመጣል እዛኛው ክፍል ነው እንዲያው እባካችሁ ጾም ምንድነው የምታወራው ተባለች ማለት ብዙም አልገባንም። ይገርማችኋል። ግን እንደተባለው ደርግ መጣ፣ ብዙ ቸርች ተዘጉ፣ ብዙ ሰዎች ተገደሉ። እና ትንቢት ማለት በመንፈስ ቅዱስ በመሞላት ነገ የሚሆነውን አቅርበህ ማየትና በሚገባው ቋንቋ ለህዝቡ መናገር ስጦታ ያላቸው አሉ። ሳኦል ሳሙኤል ሲቀባው ትንቢት ተናገረ ይላል። በጣም የትንቢት መንፈስ የተሞሉ አሉ። ሚክያስ ነብይ ነው። ንጉስ አካብ እነዚህ 400 ነቢያት የሐሰት ትንቢት ነው የሚናገሩ፣ እውነተኛውን ልንገርህ ወደ ጦርነት ከሄድክ ትገደላለህ ይላል እግዚአብሔር ይላሉ። እንደተናገሩት እንደዚሁ ይሆናል። ኤርሚያስ በዚህ የታወቀ ነው ታውቃላችሁ። እንዲያውም ከይሁዳ አንድ ነብይ መጣ። ከ300 ዓመት በኋላ ኢዮስያስ የሚባል ይነክሳል፣ ጣዖት ያመለኩትን አጥንት ያቃጥላል። የ300 ዓመት ድርጊትን ቁጭ ያደርግልሃል። አስገራሚ ነው የትንቢት ስጦታ። ፊልጶስ 4 ልጆች አሉት። 4ቱም ድንግልና ነብይ ነበሩ። ነገ የሚሆነው አቅርበው እንደ ቲቪ ያሳዩሃል። የትንቢት ስጦታ ነው። እኔ አንዴ እዚህ ቸርች ልክ ከመምጣቴ በፊት ለመጀመሪያ ጊዜ ጅማ የሚባል ክፍለ ሀገር ስራ አገኘሁ። እንግዲህ ያኔ ወጣት ነኝ፣ ስራ ብርቅ ነው፣ ክፍለ ሀገርም ብርቅ ነው ያኔ። ነገር ግን እዛ ጋቦን ኤምባሲ የሚባል አንድ የጸሎት ቦታ እመራ ነበረ። በጣም ብዙ ሰው ይመጣል፣ እኔ ነኝ የምመራው። የቤቱም ለጊዜው ኃላፊ ነበርኩ። እና ያ የሥራ እድል ሲመጣልኝ በህልሜ የምትሄድበት ቦታ አትሂድ የሚል ህልም አየሁ። በጣም ስለጓጓው ህልሙን ጥሼ ጅማ ሄድኩ። 1 ዓመት ከ2 ወር ነው የኖርኩት። ከመጠን በላይ ከሳው። ድሮም ቀጫጫ ነበርኩ። በጣም ሙቀት ነው። ከ1 ዓመት ከ2 ወር በኋላ ትቼ መጣሁ ማለት ነው። ስመጣ እቤት አልገባሁም። ይገርማችኋል። እግዚአብሔር አዝኖብኛል። ፈቃዱንም ጥሼ ነው ሄድኩት በሚል መካኒሳ ነው ሄድኩት። ድሮ መካኒሳ መካኒሱስ የመንፈስ ቅዱስ ሪቫይቫል ነበር። ይገርማችኋል። እነ መኮንን ነገራ እነ ተስፋዬ ቄስ ተስማን የሚባሉ አሉ። ስመጣ የድሮ ሴሚናሪ ግቢ ውስጥ ወደ ጥግ ያለች ቸርች ነች። ያሁኑ አይደለም። አሁን ትልቅ ቸርች ሰርተዋል። እና ቤቷ የዚህችን 1/3 የምታክል ነች። ሞልታለች። ውጪ ዛፍ ስር ነው ሰው ተቀምጦ የሚሰማው። እግዚአብሔር ምን ይለኝ አዝኖብኛል ወይስ ይቅር ይለኛል የሚለውን ቼክ ለማድረግ ነው የሄድኩት። እና ሲሄድ ገና ግቢው ስገባ ትኩር ብላ አየችኝ። እኔ አላውቃትም ሴትዮዋን። ገና እያየችኝ በልሳን መጸለይ ጀመረች። ይሄ ልሳን ትርጉም አለው። ደግሞ እኮ እኔን እያየች ነው። ምን ይሆን የምትለው አልኩ። በልሳን አለች፣ ግን አልተረጎመችውም። በጣም ተበሳጨው። ከዛ ሰውየው አገልጋዩ እዚህ ነው የሚናገረው። እኔ ከመስኮቱ ጀርባ ዛፍ ስር ተቀምጫለሁ። ልክ እሷ ልሳን ተናግራ ስትጨርስ ሰውየው መተርጎም ጀመረ። አገልጋዩ በስፒከር ይሰማኛል። ይሄ ልሳን የሚተረጎም ነውና ምእመናን ስሙ አለ ማለት ነው። ወደ ጅማ የሥራ እድል መጥቶልህ ይሄድክ እግዚአብሔር ተው ሲል ጠሰ ይሄድክ ሰው አሁን ደግሞ እያለቀስክ በዛፍ ስር የተቀመጥ ካለ ይልሃል አለች። ደነገጥኩ። ከጅማ የመጣሁት እኔ ነኝ። የማለቅሰው ምን ነበር? ማን ነው የሚናገረው ብዬ ድንጋይ ላይ ቆሜ እንደዚህ ላይ ስል መንጠራራት ምን ያስፈልጋል?
መንጠራራት ምን ያስፈልጋል አለ። እስከ ዛሬ አድረሰው ቁጭ አልኩ። እግዚአብሔር እንዲህ ይልሃል፣ ቤቴ ሰፊ ነው፣ ጸጋዬ ብዙ ነው፣ አትጨነቅ ይልሃል። ዛሬ የተነገረው ያክል አልረሳውም፣ ግን እኮ የዛሬ 30 ዓመት የሆነውን ነው የምነግራችሁ። እናንተ ገና ሳትወለዱ ከሰማይ አምላክ ልሳኑ በትርጉም ስለነገረኝ ቅርቅር አለ ውስጤ። ይገርማል። አንዳንዶች እንደዚህ ናቸው። የትንቢት ስጦታ ይባላል ይሄ። አጋቦስም በእስራኤል ውስጥ ረሃብ ይነሳልና እግዚአብሔር እንዲህ ይላል ብሎ አጋቦስ ተናገረ። ገንዘብ እያዋጡ ማጠራቀም ጀመሩ። የትንቢት መንፈስ አለ። ጳውሎስ ይሄ መታጠቅ ያለው ሰው በኢየሩሳሌም ይደበድቡታል ይላል እግዚአብሔር፣ እባክህ አትሂድ አሉት። አየህ፣ ነቢያቶች ነገ የሚሆነውን እግዚአብሔር ወደ ዛሬ አምጥቶ እንደ ቲቪ ያሳያቸዋል። ይገርማል። ይሄ የትንቢት ስጦታ ይባላል ማለት ነው። በንግግር ከሚገለጡ ስጦታዎች መሃል አንዱ ነው። ከዛ ሁለተኛው ልሳንን የልሳን ስጦታ ወይም ልዩ አይነት ልሳን። አንደኛ ቆሮንቶስ 12:10 ልሳን ማለት ምናልባት በምድር ላይ ካሉ ቋንቋዎች አንዱ ነው፣ ምናልባትም የመላእክት ቋንቋ ሊሆን ይችላል ይላሉ። እና ቅድም እኔ ነግሬያችኋለሁ ይሄን ተሞላው ብዬ። ትናገራለህ፣ ትርጉሙ ግን አይገባም። ግን መንፈስ ይታነጻል በልሳን ስትጸልይ። መንፈስ ቅዱስ በመንፈስህ ውስጥ ሆኖ ይቃትታል፣ በማይናገር ቃል ይቃትታል። መንፈስ ይታነጻል። ብዙዎች በልሳን መጸለይን ፈልጉ ይላል ሐዋርያው ጳውሎስ በእውነት። እና ብዙ ሰዎች በልሳን ይጸልያሉ ከናንተ መሃል ታውቃላችሁ። እና ልዩ አይነት ልሳን የሚባል አለ። ሶፎንያስ 3:9 ላይ ንጹህ ልሳንን እመልስላቸዋለሁ። አንደኛ ቆሮንቶስ 14:2 ላይ ለእግዚአብሔር ልሳን የሚጸልይ በልሳን ለእግዚአብሔር ይናገራል፣ ምስጢርን ይናገራል። አንደኛ ቆሮንቶስ 14:4 ራሱን ያንጻል። 14:14 በመንፈስ ይጸልያል። አንደኛ ቆሮንቶስ 14:27 በልሳን የሚናገር ቢኖር በየተራ ይናገሩ፣ አንዱም ይተርጉመው ይላል። እንግዲህ በጉባኤ ሲሆን በልሳን እንድንጸልይ አልተፈቀደም ብዙ ጊዜ። ለምን? ጌታን የማያውቅ ሰው ከመጣ ምንድነው የሚለፈልፈው ብሎ እንዳይሰናከል እኮ ነው። ሁላችን በልሳን የምንጸልይ ከሆንን ግን በጋራ በልሳን መጸለይ እንችላለን። ግን በጉባኤ አዳዲስ ሰዎች በመጡበት እንዳንጸልይ ነው የተመከርነው፣ ሰዎች ስለማይገባቸው። እሺ፣ ምናልባት በጉባኤ በልሳን ከጸለይክ የሚተረጉም ከሌለ፣ ሰዎቹ በሚገባቸው ቋንቋ የሚተረጉም ከሌለ ዝም በል፣ ጥቅም የለውም። ሺህ ልሳን ብናገር ሰው በሚገባው አንድ ቃል ብናገር ይሻላል የተባለው ይሄ ነው። እና በልሳን ተናገርና ዝም በል። የሚተረጉም ካለ ጥሩ ነው። እሺ፣ የሚተረጉም ካለ ሽማግሌዎች ይመርምሩት። እና ራስን የመግዛት መንፈስ ስለተሰጠን ሁከት እንዳትፈጥሩ። በልሳን ጸልዩ። ከተረጎምከው አንተ ጥሩ፣ ካልተረጎምከው የሚተረጉም ካለ ጠብቅ፣ የሚተረጉም ከሌለ ዝም በል ይላል። ሆኖም በልሳን እንድንጸልይ ግን መጽሐፍ ቅዱስ ያበረታታል። ይገርማችኋል። ለመንፈስ ቅዱስ በፍጥነት እታዘዛለሁ። በልሳን መጸለይ ከፈለገ ባይገባኝም አልከለክለውም። በጉባኤ ባረብሽም እጸልያለሁ። ከመኪና አደጋ የዳኑ፣ ከመታነቅ የዳኑ፣ ይገርማችኋል፣ ከሞት የዳኑ ብዙ አሉ። በዚህ ምልጃ ውስጥ ራሴን ለመንፈስ ቅዱስ ሰጠዋለሁ። መንፈስ ቅዱስ በመንፈሴ ውስጥ ሆኖ በኃይለኛ ቃል ሲማልድ አውቀዋለሁ። ስራውን ነው የማየው እንጂ ትርጉሙ አይገባኝም። እመኛለሁ የዚህ የልሳን የመተርጎም ስጦታ ቢኖረኝ። አሁን ባለንበት አያት መካነ ኢየሱስ ሰው በጣም እየበዛ መጣ። በእውነት ነገ ይመረቃል። ባይዘው የምትችሉ መምጣት ትችላላችሁ። ቸርቹ ሙሉ ቀን ምረቃ አለ ከ3 ሰዓት ጀምሮ። ግን ድሮ ተከራይተን ነበር ምን ኖረው። እኔ ብቻ ነኝ። ሰው በዛ፣ በጣም በዛ እና እንቅልፍ አጣው። ቀብር ነው፣ ለቅሶ ነው፣ ምን ሲባል እያመመኝ መጣ ከስራው ብዛት። ይህን ሁሉ ህዝብ እንዴት ነው ጌታው መያዝ የምችለው? አገልጋይ እንዳንቀጥር ገንዘብ የለም፣ ዝም እንዳንል ሰው በዛ። እባክህ አደራረግን አሳየኝ እያልኩ የጸሎት ቡድኖች ጾም ጸሎት ይዘው እየጸለዩ እኔ ኮርነር ጥግጄ ይሄን ነበር የምጸልየው። ምንድነው ማድረግ ያለብን ስል አንዷ በልሳን ለቀቀችው። አውቃታለሁ እኮ ታቋታላችሁ፣ ስሟን አልነግራችሁም።
ወደቀች መሬት ላይ። ይሄ ልዩ አይነት ልሳን ነው። እኔ እኮ አውቃታለሁ፣ እንደዚህ ጸልይ አታውቅም። ምንድነው የምትለው ስል በልሳን ትለዋለች። ወይኔ ማን ይተርጉመው? ይሄ የሚተረጎም ልሳን ነው። ማህበሩ እንዲታነጽ ማን ይተርጉመው? አንድ ሰው የሚተረጉም ጠፋታው ነው። ገብቶኛል ልሳኑ ትርጉም ያለው እንደሆነ፣ ማን ግን ይተርጉመው? በኋላ ትኩር ብዬ ያየኋት ማን ይተርጉመው እያልኩ ስል ድንገት ራሴ መጣብኝ ነው የምላችሁ። በህይወቴ መጀመሪያ ነው አንደበቴን መቆጣጠር አቃተኝ። ተመሳሳይ ቃል እለዋለሁ፣ እሷም ትለዋለች፣ እኔም እለዋለሁ። ስታቆም ሳቆም እኩል ሆነ። እንዴ ምን ሆንኩ አልኩ። በእውነት አንደበቴ ላይ ከ50 ጊዜ በላይ ተደጋጋሚ ያልኩት ቃል ገባኝ ማለት ነው። በኋላ ለካ ለምጨነቅበት ነገር መልስ ነው። እካሌን እንዲታመጣዋለህ፣ ይሄንን እንዲታረጋለህ፣ ህዝቡም እየበዛ አንተም አትቸገርም የሚል ነው። ዝርዝር እንደ አማርኛ መጣልኝ። አሁን አታምኑም፣ 1600 ቆራቢ አባላት፣ 500 ህፃናት፣ 1100 ቆራቢ አባላት አሉ። ግን እያንዳንዱን አውቃቸዋለሁ፣ ግን አልጨነቅም። ለምን? እረኞች መደብኩ። 500 እረኞች፣ 500 እረኞች፣ 10 እረኞች እያረኩ በእረኛ ከፋፈልኳቸው። ያኔ በልሳን በመተርጎም የመጣ ነው ማለት ነው። የሁሉንም ስልክ አውቃለሁ፣ የሁሉንም እረኛ አውቃለሁ። በቀላሉ ምእመናን እየበዙ እኔም ሳልቸገር እስካሁን አለሁላችኋለሁ። በጣም ይገርመኛል። ሺህ ብጣጣር ይሄን ነገር አላገኘው ነበር። እግዚአብሔር በልሳን ትርጉም ነው ይሄን የነገረኝ። ሚስጥርን እግዚአብሔር በተተረጎመ ልሳን ይናገራል እላችሁ። ይሄ ልዩ ስጦታ ነው፣ ልሳንን መተርጎም። ስለዚህ እነዚህ በንግግር የሚገለጡ ስጦታዎች ናቸው ማለት ነው። እንዲሁ ሰመሪ አርግላችኋለሁ። በእርግጥ አሁን እስካሁን የነገርኳችሁ በሶስት የተከፈሉ ናቸው። የእውቀት ስጦታ አለ፣ የጥበብ ስጦታ አለ፣ መናፍስትን የመለየት ስጦታ አለ ብያችኋለሁ። ከኃይል የሚመደቡት ደግሞ የፈውስ አለ፣ የተአምራት አለ፣ አጋንንትን የማውጣት አለ። በንግግር የሚገለጡ ደግሞ ልሳን ነው፣ ትንቢት ነው። ከዛስ ንጹህ ልሳን የሚባል አለ፣ ትንቢት አለ፣ ልሳንን መተርጎም የሚባል አለ። እነዚህን ሁሉ ነገርኳችሁ ስጦታዎች። ትንቢት ነግሬያችኋለሁ፣ ልዩ አይነት ልሳን ነግሬያችኋለሁ፣ ልሳንን መተርጎም የሚባል አለ። እንግዲህ እነዚህ ሁሉ የጸጋ ስጦታዎች ናቸው። መንፈስ ቅዱስ የሚያስቀምጥባችሁ፣ የሚሞላችሁ፣ የሚሰጣችሁ። ግን የአገልግሎት ስጦታ የሚባሉ አሉ። እነዚህ ኦፊሶች ናቸው። ኤፌሶን ላይ ያሉት 5ቱ ናቸው። ስጦታ ሳይሆን ሰው ነው የሚሰጣችሁ። ሐዋርያ፣ ነቢይ፣ ወንጌላዊ፣ አስተማሪ እና ማን ነው? ሐዋርያ፣ ነቢይ፣ ወንጌላዊ፣ እረኛና አስተማሪዎች። ይሄ ኤፌሶን 4:11 ላይ የተጻፉት። እነዚህን የሚሰጠው የመከሩ ጌታ ኢየሱስ ነው። ቴዎሎጂ ትምህርት ቤት አይሰጣችሁም። ሰዎች ናቸው እነዚህ። አሁን ጳውሎስ ሐዋርያ ነው፣ ፊልጶስ ወንጌላዊ ነው፣ እና አጵሎስ አስተማሪ ናቸው፣ እና በርናባስ። ለቤተ ክርስቲያን ሰዎችን ይሰጣል ማለት ነው ጌታ። ሌላው እረኝነት ነው። እኔ አሁን የእረኝነት ስጦታ እንዳለኝ አውቃለሁ። የሐዋርያነት ስጦታ የለኝም፣ አውቀዋለሁ። የወንጌላዊ ስጦታም የለኝም። ልሁን ብልም አልችልም። እና አንድ ሰው ሰጦኝ 20 ዓመት ልከታተለው እችላለሁ፣ አይደክመኝም። ጎዳና ላይ ሄደ ኢየሱስን ስበክ ብትሉኝ ላቤ ሲንቆረቆርታው ይሆናል፣ አልችልም። በጣም የሚገርም ነው እኮ ስጦታው። እና ለቤተ ክርስቲያን እነዚህን ሁሉ ስጦታ የሚሰጥ እሱ እግዚአብሔር ነው። ስለዚህ ወንጌላዊ ይሰብካል፣ አምጥቶ ለአስተማሪ ይሰጠዋል። አስተማሪው ደግሞ የመጣውን ያጠጣዋል በትምህርት፣ እረኛው ደግሞ ይጠብቀዋል። ነብዩ አቅጣጫ ይጠቁማል። ወደ አራብሳ ሄደ ቸርች ክፈት ይላል እግዚአብሔር ሊል ይችላል ነብዩ። ስለዚህ ሐዋርያ ሄዶ ይተክላል። ከዛስ ወንጌላዊ ሰዎችን ያመጣል፣ አስተማሪው ይመግባል፣ እረኛው ይጠብቃል። እንደ ኳስ ተጫዋቾች ማለት ነው። ሁሉም ክርስቶስን አካል ለማነጽ በተሰጠው ሲቆም ማንንም ሊቋቋመው አይችልም። ወንጌላዊ አነስ ያለ፣ እረኛ ከፍ ያለ አርጋችሁ እንዳትሉት። ሁሉም እኩል ነው ስጦታው። በተሰጠው በተሞላው በተቀበለው መሰለፍ ነው ዋናው። እንግዲህ እነዚህ ሁሉ አካሉን ለማነጽ ነው። 3 የመገለጥ የጸጋ ስጦታዎች ነግሬያችኋለሁ።
3 የኃይል ስጦታዎች እንዳሉ ነግሬያችኋለሁ። 3 በንግግር የሚገለጡ ነግሬያችኋለሁ። 5 ሰዎች ራሳቸው የሆኑ አገልጋዮች አሉ ማለት ነው። ዋናው አሁን ከዚህ በኋላ የምናገረው ነው። ዋናው ከነዚህ ሁሉ ስጦታዎች የተቀመጠብህ የተሞላው የተሰጠህ ምንድነው ነው ጥያቄው። የጥበብ ቃል ተሰጥቷል? የእውቀት ቃል አለ ወይስ መናፍስትን የመለየት ስጦታ ነው ያለ? እሺ የኃይል ስጦታስ የእምነት ነው፣ የፈውስ ነው፣ የተአምራት ነው ያለ? በንግግር ከሚገለጡት የትንቢት ነው፣ ልዩ አይነት ልሳን ነው ወይስ ልሳንን መተርጎም ነው የተሰጠ? ወይስ 5ቱ ኦፊሶች ሐዋርያ ነህ፣ ነብይ ነህ፣ እረኛ ነህ፣ ወንጌላዊ ነህ ወይስ አስተማሪ ነህ? እሺ እነዚህ ዋና ዋና አዕማድ ስጦታዎች ናቸው። ግን አሁን ያልጠቀስኳችሁ የአገልግሎት ስጦታ የሚባሉ ደግሞ ልዩ ልዩ ብዙ ስጦታዎች አሉ። ቤት ማጽዳት ሊሆን ይችላል፣ ሽምግልና፣ ማስተዳደር፣ ሰንዴይ ስኩል በለው ብዙ ሚሊየን ስጦታዎች አሉ። ዋና ዋና አዕማዱን ነው የነገርኳችሁ ማለት ነው። እንግዲህ የተቀበልነውን የተሰጠንን የተሞላንን ካወቅን ትኩረታችንም እሱ ላይ ከሆነ እየተጨመረ እያደገ እየበዛ ይመጣል። አንድ ሰው ከአንድ ስጦታ በላይ ሊቀበል ይችላልን? ይችላል። ሁሉንም ስጦታ ሊቀበል ይችላል? አይችልም። አንድ ሰው ሁሉ ሊሆን አይችልም፣ እግዚአብሔርም አይፈቅድም። በጅማቶች እየተጋጠመ አካሉን እንዲያንቀሳቅሱ የተወሰነ ስጦታ እንደ አቅማችን ነው የሚያድለን ማለት ነው። የሰውን መፈለግ የለብንም፣ የኛንም መጣል የለብንም። የተሞላና የተሰጠን ካወቅ ጨዋታው አለቀ በቃ። እንዳንተ ስኬታማ ሰው የለም። ስለዚህ በደመ ነፍስ በሙከራ በወረፋ የምትኖሩ አይደለም ክርስትና፣ በምድብህና በተሰጠህ ነው ማለት ነው። እኔ አሁን አስተዳደር ብትሉኝ ገንዘብ ብትሰጡኝ ምንም እርግጠኛ የምትሆኑት በሳምንቱ ገንዘቡ የለም እኔ ጋር። የማስተዳደር ስጦታ የለኝም፣ እኔም አልሞክረውም። የፈለገ ጉባኤ ለምን ስታዲዮም ይሆን ቆመ ስበክ በለኝ፣ 2 ሰዓት ብቻ ስጠኝ፣ ቡናና ባይብል ስጠኝ፣ ምንም አይከብደኝም። በእውነት ነው የምላችሁ። አመት ስበክ ብትለኝ አይከብደኝም። 2 የተጣሉ ባልና ሚስት አስታርቅ በለኝ፣ ወፍጮ ድንጋይ ብታሸክመኝ ነው የሚቀለኝ። በጣም ነው የሚከብደኝ። አይገርማችሁም? ስጦታ በጣም ልዩ ልዩ ነው። ስለዚህ የተሰጠህን ካወቅና በምድብህ ከቆምክ ራስን መክሰስ የለብህም፣ ሌላ ሰው መሆንም የለብህም። ያምርብሃል፣ ሰዎች ይቀበሉሃል። ሰማይና ምድር ነው የሚቀበልህ። እዚህ ቸርች ብዙ ታሪክ አለ በእውነት መጽሐፍ አይቀርም። ወደ 30 ዓመት ስለኖርኩ ቸርቿ ውስጤ ነች። ዛፉን ራሱ ቅርንጫፉን አውቀዋለሁ። ይገርማችኋል እያንዳንዱ። እና አንድ ቀን ልጄ ልድር ነው እና ያው እንደምታቀኝ ባለስልጣን ትልቅ ሰው ስለሆንኩ አንተን ደግሞ ብዙ ሰው ስለሚያቅህ ብዙ መኪና ይመጣልና አስተናግድልኝ አለኝ። ያኔ ቄስ አልነበርኩም። አይ ማስተናገድ በጣም ደስ ይለኛል፣ ግን ስጦታ አይደለም። አንተ ደግሞ አታካብድ፣ ሂድ ስትለው ይሄዱልሃል፣ ና ስትለው ይመጡልሃል። ስለ እግዚአብሔር አለኝ። ስጦታ አይደለም፣ እኔ እኮ ንቂው አይደለም፣ ግን አልችልበትም አልኩት። ኧረ በእናትህ ብሎ ለመነኝ። እሺ አልኩት። ከዛ አስተናጋጅ ልብስ አመጣልኝ። እዛች ደውሏ ጋር ቆመ እና መኪና መጣ። ሰርገኛው ከኋላ ነው። ብራዘር እዚች ጋር ቆም። እሺ አይለኝም። ኧረ በእናትሽ ፈቀቅ በይ። ምንም አይሰሙኝም። እስስር ብሎ ቁጭ። ክላስ ቢባል የራሳቸው ጉዳይ። በየዛች ፎቋ ላይ ቁጭ አልኩ ወንበር ይዤ። ተናድርኩ። ከዛ ቢባል አልፈታለ የግቢው። ማንም ሳይጠራው የማነ በዚች በኩል ሹልክ ብሎ መጣ። እዚህ ቫርሲቲ የምትባላለች አስተናግድ አልተባለም። ይገርማል። በደመ ነፍስ እንደው ምኑ እንደሚነግረው አላውቅም። 10 ደቂቃ አልሞላም። አንተኛው እዛው ቆም፣ አንቺ ጸጥ አረጋት። አቤት የትራፊክ ጸጋ አልኩ። ሲሰሙት ሲታዘዙት ያው የመኪናዋን ስፋት ቁመቷን እንዴት እንደሚያውቃት አላውቅም። አንተ ቁም፣ አንተ እዛ ስክትክትክት አረጋት። ወይ የዘላለም አምላክ አልኩ። ያ ሁሉ ፕሮግራም ሊበላሽ ነበር የማነው አይኖር።
እና እሱ በቃ ሽማግሌውም ጋር ሽማግሌ ነው፣ ልጅም ጋር ልጅ ነው። እኔ እንደሱ መሆን አልችልም። ይገርማቸዋል። ምንም ቄስ በሆን እንደ የማነ መሆን አልችልም። እኔ ቦታዬን አውቃታለሁ። የሚያምርብህ የተሰጠህን ስትሆን ነው ማለት ነው። ኤኒዌይ ብዙ ተናገርኩ። 1 ሰዓት